ዛሬ የምንመረምረው ጉዳይ በመጀመሪያ ሲታይ ቀላል ይመስላል፣ ግን ስንገባበት በጣም ጥልቅ ነው። ጥያቄው ይሄ ነው፣ የኃጢአት ይቅርታ እንዴት ሊገኝ ይቻላል? ሁላችንም የምናስበው ጥያቄ ነው። ነገር ግን የተላኩልን ጽሑፎች ጉዳዩን የሚመለከቱት ከጠበቅነው ፍጹም በተለየ አቅጣጫ ነው። አዎ፣ በጣም ልዩ የሆነ አቀራረብ ነው ያላቸው። ስለ ስነ ምግባር ወይም ስሜት ሳይሆን ስለ ባለቤትነትና የሆነ ሕጋዊ መዋቅር ነው የሚያወሩት። ልክ ነው። የዛሬው ዓላማችን የራሳችንን ሐሳብ ከመጨመር ይልቅ በቃ በእነዚህ ጽሑፎች ውስጥ የቀረበውን አመክንዮአዊ ሰንሰለት ተከትለን መጓዝ ነው። እሺ። ደራሲዎቹ ልክ እንደ ሕንፃ ንድፍ ያለ ስነ መለኮታዊ መዋቅር አስቀምጠዋል። ስለዚህ ውይይታችን በዛ ንድፍ ላይ ብቻ ያተኩራል። እሺ፣ እንግዲያው የሕንፃውን መሠረት በመጣልን ጀመረ። የጽሑፎቹ መነሻ ሐሳብ ትንታኔው የሚያተኩረው በአንድ ስፔሲፊክ የታሪክ ወቅት ላይ ነው። ያውም ሁለተኛው የአምላክ አካል ራሱ ዝቅ አድርጎ ሰው በሆነበት የጊዜ ገደብ ውስጥ ነው። ይህንን ወሰን ማስቀመጥ ለምን አስፈለገ? ምክንያቱም ሙሉ ትንታኔያቸው የተመሰረተው በዚያው ወቅት በተፈጠረ አንድ ወሳኝ ለውጥ ላይ ነው እና ይህንን ለመረዳት ደግሞ ስለ ጊዜና ህዋ ያላቸውን ጽንሰ ሐሳብ መረዳት አለብን። ጊዜና ህዋ ስፔስ ታይም ማለታችን ነው? አዎ፣ ስፔስ ታይም። ጽሑፎቹ ጊዜና ህዋን ልክ እንደ አንድ ግዙፍ ሀብት ወይም ንብረት ነው የሚመለከቱት። ንብረት? አዎ። እና ይህንን ንብረት ማን ነው የያዘው የሚለው ጥያቄ የሁሉም ነገር ቁልፍ ነው። በጣም የሚገርም አጀማመር ነው። ስለዚህ መላው ዓለም እና ጊዜ እንደ አንድ ትልቅ ይዞታ ወይም ርስት ነው የሚታየው። በትክክል። እሺ፣ ታዲያ የዚህ ርስት ባለቤትነት ታሪክ እንዴት ነው የሚገለጸው? ጽሑፎቹ ባለቤትነቱ በ5 ዋና ዋና እርከኖች ውስጥ እንዳለፈ ይገልጻሉ። አንደኛ፣ ሥጋዌ ከመሆኑ በፊት። በዚህ ወቅት ይሄ ርስት ያው ጊዜና ህዋ የመጀመሪያው አካል እና የሁለተኛው አካል የጋራ ንብረት ነበር። እሺ፣ የጋራ ባለቤትነት ልክ በሽርክና እንደተያዘ ድርጅት ማለት ነው። እስካሁን ግልጽ ነው። ከዛስ? ሁለተኛው እርከን ላይ ነው ትልቁ ለውጥ የሚመጣው። ሁለተኛው አካል ፍጡር ከሆነ በኋላ ማለትም ወደ ምድር በመጣ ጊዜ የራሱን የባለቤትነት ድርሻ ሙሉ በሙሉ ለመጀመሪያው አካል አሳልፎ ሰጠ። ሙሉ በሙሉ? አዎ። በዚህም ጊዜ ጊዜና ህዋ የመጀመሪያው አካል ብቸኛ ንብረት ሆነ። ቆይ፣ ይሄ በጣም ወሳኝ ነጥብ ነው። የማለት በዚያ ወቅት የሰው ልጆችና መላው ፍጥረት የኖሩት በቀላል አገላለጽ በአንድ አከራይ ንብረት ላይ ያሉ ተከራዮች ነው። በትክክል ሐሳቡን በትክክል ነው የገለጽከው። ፍጥረታት በሙሉ በመጀመሪያው አካል ይዞታ ውስጥ የሚኖሩ ነበሩ። ዋው! ይህ ለሚቀጥሉት ነጥቦች ሁሉ መሰረት ነው። ሦስተኛው እርከን ከመስቀሉ በኋላ ነው። በዚህ ወቅት ሁለተኛው አካል ያንን ጊዜና ህዋ በውርስ መልሶ ተቀበለ። በዚህ ጊዜ ግን የእርሱ ብቸኛ ንብረት ሆነ። ስለዚህ ከጋራ ባለቤትነት ወደ አንዱ አካል ብቸኛ ባለቤትነት፣ አሁን ደግሞ ወደ ሌላኛው አካል ብቸኛ ባለቤትነት ተሸጋገረ። ልክ የይዞታ ማረጋገጫ ሰነድ ከአንዱ ወደ ሌላው እንደተላለፈ ማለት ነው። በጣም ጥሩ አገላለጽ ነው። አራተኛው እርከን ወደፊት የሚሆን ነው። ጊዜና ህዋ ሲጠናቀቅና ለመጀመሪያው አካል ሲሰጥ ይላሉ። በዘመን ፍጻሜ ባለቤትነቱ እንደገና ወደ የመጀመሪያው አካል ይመለሳል። እሺ። በመጨረሻም አምስተኛው እርከን ላይ ሁለተኛው አካል ወደ አምላክነቱ ሲመለስ ጊዜና ህዋ ወደ መነሻው ወደ የጋራ ባለቤትነት ይመለሳል። ስለዚህ ሙሉ ውህደቱን የሚዘጋ ሂደት ነው። እዚህ ላይ ግን ጽሑፎቹ አንድ ማሳሰቢያ እንደሚሰጡ መጥቀስ አለብን አይደል? አዎ፣ በጣም ወሳኝ ማሳሰቢያ ነው። ይህ ሁሉ ማብራሪያ ለሰው ልጅ አእምሮ እንዲቀል ተደርጎ የቀረበ ምሳሌያዊ ምስል መሆኑን ያስጠነቅቃሉ። ልክ ነው። የእግዚአብሔር እውነተኛው አሰራር ከዚህ እጅግ የላቀና ውስብስብ ነው ይላሉ። ምንወያየው በቀረበልን ሞዴል ላይ ነው። እንግዲህ ይህንን የባለቤትነት መዋቅር እንደ መሰረት ከወሰድን የኃጢአት ምንነትና ችግሩ ምን ያህል ከባድ እንደነበር ግልጽ እየሆነ ይመጣል። በተለይ ከመስቀሉ በፊት በነበረው ሁኔታ ላይ ብናተኩር። አዎ፣ በዚያ ወቅት እንዳልነው የጊዜና ህዋ ብቸኛ ባለቤት የመጀመሪያው አካል ነበር። ይህ ማለት እንግዲህ
በዚያ ጊዜና ህዋ ውስጥ የሚፈጸም ማንኛውም ጥፋት፣ ስህተት ወይም ኃጢአት ዝም ብሎ ሕግን መጣስ ሳይሆን በቀጥታ በንብረቱ ባለቤት ላይ እንደተፈጸመ ወንጀል ይቆጠራል ማለት ነው። ልክ የሰው ቤት ሰብሮ ገብቶ ንብረት እንደማውደም ማለት ነው። በትክክል። የበደሉ ክብደት የሚለካው በተበዳዩ ማንነት ነው። በጊዜና ህዋ ባለቤት ይዞታ ላይ የሚፈጸም በደል በቀጥታ በባለቤቱ ላይ የተፈጸመ ጥቃት ነው። እሺ፣ ይህ ደግሞ ነገሩን ወደማይቻልበት ደረጃ ያደርሰዋል። እዚህ ጋ ነው ጽሑፎቹ በጣም የሚገርም ምናልባትም ለመቀበል የሚከብድ ሐሳብ የሚያነሱት። እነሱ እንደሚሉት የመጀመሪያው አካል የሚወደውና ዋጋ የሚሰጠው ለሁለተኛው አካል ብቻ ነው። ፍጡራን በራሳቸው ወይም ጊዜና ህዋ በራሱ ለመጀመሪያው አካል ምንም አይነት ውስጣዊ ዋጋ የላቸውም ይላሉ። ይህ በጣም ጠንካራው አባባል ነው። ጠንካራ አባባል ነው፣ ግን በጽሑፉ አመክንዮ መሰረት ወሳኝ ድምዳሜ ላይ ያደርሰናል። ኃጢአት የሰራ አንድ ፍጡር ለሰራው ጥፋት ማካካሻ ወይም ለይቅርታ ምትክ ሊያቀርበው የሚችል ምንም አይነት ዋጋ ያለው ነገር በእጁ የለም ማለት ነው። ምንም የራሱ ሕይወትም ሆነ የሌላ የትኛውም ፍጡር፣ ለምሳሌ የመላእክት ሕይወት እንኳ ለመስዋዕትነት ቢቀርብ ትርጉም አልባ ነው ይላሉ። ለምን? ምክንያቱም ፍጡራን በራሳቸው በመጀመሪያው አካል ፊት ምንም አይነት ምንዛሪ ወይም ዋጋ ስለሌላቸው ነው። ልክ አንድ ቢሊዮኔር የከሰረ ሰው በሚሰጠው 1 ሳንቲም እንደማይደሰት አይነት ነገር። አዎ፣ ተመሳሳይ ነው። በጽሑፉ አገላለጽ መሰረት የመጀመሪያው አካል ሙሉ ፍቅርና ዋጋ የሚያተኮረው በሁለተኛው አካል ላይ ስለሆነ ሌላ ምንም ነገር ለዚያ ፍቅር እኩል መመዘኛ ሊሆን አይችልም። ገባኝ። ስለዚህ በዚህ አመክንዮ መሰረት ኃጢአተኛው ፍጡር የነበረው ብቸኛ ዕጣ ፈንታ ፍጹም የሆነ ጥፋት ወይም ሞት መሆን ነበረበት። ምንም ወጫ መንገድ፣ ምንም አይነት ይገባኝ አልነበረውም ማለት ነው። በፍጹም አልነበረውም። እሺ፣ ስለዚህ እንደዚህ አይነቱ የሕግ ማዕከል ከተዘረጋ የሰው ልጅ ሙሉ በሙሉ ተስፋ በሌለው ሁኔታ ውስጥ ነበር ማለት ነው። አዎ፣ የሰሩት ጥፋት በራሳቸው አቅም ሊከፈል የማይችል ተወዳዩ ደግሞ እነሱን እንደ ዋጋ ያለው ነገር ማይቆጥራቸው። ይሄ እኮ ሙሉ በሙሉ ቼክሜት ነው። በትክክል ጽሑፉ የሚፈልገው ይህንን የተስፋ መቆረጥ ስሜት እንድንረዳ ነው። ምክንያቱም የዚህን ሁኔታ ክብደት ካልተረዳን የመፍትሄውን ታላቅነት አንረዳም ነው የሚሉት። እውነት ነው። እናም በዚህ ተስፋ አስቆራጭ ነጥብ ላይ ነው ታሪኩ ሙሉ በሙሉ የሚቀየረው። መፍትሄው ሲመጣ ይኸውም ሁለተኛው አካል የኃጢአተኛውን ፍጡር በደል በራሱ ላይ ሲወስድ። ይህ ለምን እንደሚሠራ ግን አሁንም ግልጽ አይደለም። እንዴት ነው የአንዱ በደል በሌላው ላይ መተላለፍ የሚችለው? መፍትሄው የሚሰራው በዛው በቀደመው አመክንዮ ነው። ቁልፉ ያለው የመጀመሪያው አካል ከምንምና ከማንም በላይ የሚወደውና ዋጋ የሚሰጠው ለሁለተኛው አካል ብቻ በመሆኑ ነው። ስለዚህ የመጀመሪያውን አካል ሊጎዳው ወይም ልቡን ሊነካው የሚችለው ብቸኛው ነገር በሁለተኛው አካል ላይ የሚደርስ ጉዳት ብቻ ነው። ገባኝ። ስለዚህ ሁለተኛው አካል ሲጎዳ የመጀመሪያው አካል ይሰማዋል፣ ምክንያቱም ዋጋ የሚሰጠው ለእርሱ ብቻ ነው። ልክ ነው። የፍጡር መጎዳት ግን በራሱ ምንም ትርጉም አልነበረው። ይህ ማለት ሁለተኛው አካል እንደ ድልድይ ሆኖ አገለገለ ማለት ነው። በትክክል ጽሑፉ ይህንን አሰራር እግዚአብሔር ጊዜና ህዋን ያቆመበት መሰረታዊ መዋቅር እንደሆነ ይገልጸዋል። መሰረታዊ መዋቅር? አዎ፣ ይቅርታ ሊገኝ የሚችለው በዚህ መንገድ ብቻ እንዲሆን ሆኖ ነው የተፈጠረው ይላል። የሁለተኛው አካል መስዋዕትነት ካልሆነ በቀር የመጀመሪያውን አካል ፍርድ ሊያራራ የሚችል ሌላ ምንም አይነት መንገድ የለም። ስለዚህ እንደ ጽሑፉ አገላለጽ ሁለተኛው አካል ጣልቃ ባይገባ ኖሮ ኃጢአተኛ ፍጡር ሊድን የሚችልበት ምንም አይነት አካላዊም ሆነ ስነ መለኮታዊ መንገድ አልነበረም። መውጫው ዝግ ነበር። በፍጹም። እዚህ ላይ ግን አንድ ግራ የሚያጋባ ይመስል ጥያቄ ይነሳ። እሺ፣ ጽሑፎቹ በተመሳሳይ ሰዓት የመጀመሪያው አካል ፍጡራንን እንደሚወድም ይናገራሉ። አዎ፣ እኔም ይህንን ልጠይቅ ነበር። እንዴት ሊሆን ይችላል? ቅድም እኮ ምንም ውስጣዊ ዋጋ የላቸውም ብለናል። አሁን ደግሞ ይወዳቸዋል ሲባል ይሄ ግልጽ ቅራኔ አይመስልም? ጽሑፎቹ ይህንን እንዴት ነው የሚያስታርቁት? ጥሩ ጥያቄ ነው። ጽሑፉ እንደሚለው ቅራኔ አይደለም። ማብራሪያው እንዲህ ነው። የመጀመሪያው አካል ፍጡራንን የሚወደው በቀጥታ በራሳቸው ማንነት አይደለም። እሺ፣ የሚወዳቸው ወደ ሁለተኛው አካል እንዲገቡ በማድረግ እና በሱ በኩል በማየት ነው። ፍቅሩ የሚተላለፈው በሁለተኛው አካል በኩል ነው።
እሺ፣ ይህ ማለት የመጀመሪያው አካል ፍቅር ልክ እንደ ፀሐይ ብርሃን ከሆነ ፍጡራን በቀጥታ ሊቀበሉት አይችሉም። ነገር ግን በሁለተኛው አካል በኩል ሲያልፍ ሊሞቁት ይችላሉ እንደማለት ነው። በጣም ጥሩ ምሳሌ ነው። ስለዚህ በፍጡራን ፊት ሁለት ምርጫዎች አሉ ማለት ነው። የመጀመሪያው ምርጫ ለሁለተኛው አካል መታዘዝ እና ከእርሱ ጋር መጣበቅ ነው። እሺ፣ ይህን ሲያደርጉ በሁለተኛው አካል ውስጥ ስለሚሆኑ የመጀመሪያውን አካል ፍቅር ያገኛሉ። ሁለተኛውስ ምርጫ? ሁለተኛው ምርጫ ደግሞ ለሁለተኛው አካል አለመታዘዝ ወይም እርሱን መካድ ነው። ይህ ደግሞ ከሁለተኛው አካል ውጭ ስለሚያደርጋቸው ከዚያ ፍቅር ውጭ ይሆናሉ ማለት ነው። ልክ ነው። እንደ ጽሑፉ አገላለጽ ይህ መንገድ በቀጥታ ወደ እሳት ባህር ወይም ወደ ፍርድ ይወስዳል። አዎ። ስለዚህ የዚህ ክፍል ማጠቃለያ ሐሳብ ወደ የመጀመሪያው አካል ፍቅርና ተቀባይነት የሚወስደው ብቸኛ በር በሁለተኛው አካል በኩል ብቻ መሆኑን ነው። ልክ ነው። ፍቅሩ ራሱ የሚገኘው በዚያ ግንኙነት ውስጥ ነው። ስለዚህ የመጀመሪያው አካል ፍጡራንን መውደዱ የሚረጋገጠው ወደ ብቸኛው የፍቅር ምንጭ ወደ ሆነው ወደ ሁለተኛው አካል እንዲመጡ እድል በመስጠቱ ነው ይላል ጽሑፉ። በጣም ግልጽ ነው። እስካሁን ያየነው ሁሉ ከመስቀሉ በፊት ስለነበረው ሁኔታና ስለተገኘው መፍትሄ ነው። አሁን ግን ወደ በጣም ወሳኙ ጥያቄ እንደርስ። ይህ ሁሉ ከመስቀሉ በኋላ ምን ለውጥ አመጣ? የዛሬው ቀን ከትናንት በምን ይለያል? እዚህ ላይ ነው ወደ መጀመሪያው የባለቤትነት ውይይታችን የምንመለሰው። እሺ፣ ትልቁ ለውጥ የባለቤትነት ሽግግር ነው። ጽሑፉ እንደሚለው ከመስቀሉ በኋላ ሁለተኛው አካል ሰማይንና ምድርን ማለትም ያንን ግዙፍ ርስት የሆነውን ጊዜና ሕዋን በውርስ ተቀብሏል። በውርስ? አዎ። ስልጣን ሁሉ የእርሱ ሆነው። ዋው! ስለዚህ ይዞታ ማረጋገጫ ሰነዱ ሙሉ በሙሉ ወደ ሁለተኛው አካል ስም ዞረ ማለት ነው። የጊዜና ሕዋ ባለቤት ተቀየረ። ይህ እኮ የጨዋታውን ሕግ ሙሉ በሙሉ የሚቀይር ነገር ነው። በትክክል። ይህ ደግሞ የኃጢአትን ምንነትና አድራሻ ሙሉ በሙሉ ይቀይረዋል። በፊት ኃጢአት በመጀመሪያው አካል ላይ የሚፈጸም በደል ነበር። አሁን ግን የቦታው ባለቤት ስለተለወጠ፣ ስለዚህ አሁን በጊዜና ሕዋ ውስጥ የሚሰራ ኃጢአት በቀጥታ በአዲሱ ባለቤት ማለትም በሁለተኛው አካል ላይ እንደተፈጸመ ወንጀል ይቆጠራል። አዎ፣ አመክንዮው እዚህ ላይ ነው የሚደመደመው። ኃጢአት አሁንም በደል ነው፣ አሁንም ጥፋት ነው። ነገር ግን አሁን በደሉ የሚፈጸመው በቀጥታ በሁለተኛው አካል ላይ ነው። ስለዚህም ይቅርታ መጠየቅ ያለበት ከሁለተኛው አካል ነው። ልክ ነው። ይህም ውይይታችንን ወደ ጀመርበት የመጀመሪያ ጥያቄ መልሰናል። የኃጢአት ይቅርታ እንዴት ይቻላል ለሚለው ጥያቄ የጽሑፉ መልስ አሁን ኃጢአቱ የሚፈጸመው በቀጥታ ይቅር የማለት ስልጣንም ፍላጎትም ባለው አካል ላይ ስለሆነ ነው የሚል ይሆናል። በትክክል። በፊት ተበዳዩ ሌላ፣ መፍትሄ ሰጪው ሌላ ነበር። አሁን ግን ሁለቱም አንድ ሆነዋል። በትክክል። የአመክንዮ ሰንሰለቱ እዚህ ላይ ይጠናቀቃል። ዛሬ በእነዚህ ጽሑፎች ውስጥ የቀረበውን ስነ መለኮታዊ ጉዞ ተመልክተናል። ኃጢአት እንዴት በባለቤትነት ሕግ ምክንያት መፍትሄ አልባ እንደነበር አይተናል። መፍትሄውም እንዴት በሁለተኛው አካል ልዩ ዋጋና መስዋዕትነት እንደተገኘ እና በመጨረሻም የሥልጣንና የባለቤትነት ሽግግር እንዴት እንደተካሄደ ተመልክተናል። አዎ፣ ይህ ሽግግር የኃጢአትን አድራሻ በመቀየር የይቅርታን በር በቀጥታ እንደከፈተ ተረድተናል። በጣም የተለየ ግን አመክንዮአዊ የሆነ የሐሳብ ፍሰት ነው። ልክ ነው። ይህንን ሁሉ ያየነው ጽሑፎቹ ባስቀመጡት አመክንዮና መዋቅር ውስጥ ብቻ በመቆየት ነው። ይህንን ውይይት ስናጠቃልል ለአድማጭ አንድ ማሰቢያ ጥያቄ እንተዋለን። በእነዚህ ጽሑፎች ውስጥ የቀረበው ይህ የባለቤትነት የሥልጣንና የኃላፊነት ሽግግር ጽንሰ ሐሳብ አንድ ሰው ስለ ግል ስህተቱና ስለ ይቅርታ ባለው ግንዛቤ ላይ ምን አይነት ተጽዕኖ ሊያሳድር ይችላል? አንድ ሰው ጥፋት ሲሰራ ተበዳዩ ማን እንደሆነ ማወቅ ለይቅርታ ያለውን አመለካከትና ግንኙነቱን ይቀይረዋል።